ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። አንድ አስደንጋጭ የቢቢሲ ዘገባ ወጥቷል። ሰይጣን አምላኪዎች ልጄን በማህበራዊ ሚዲያ አጠመዷት፣ እንዳላድናት አቅመ ቢስ ሆንኩ ይላል የዘገባው ርዕስ። ቢቢሲ ከዚህ ዘገባው ጋር አያይዞ አንድ ማስጠንቀቂያ አስተላልፏል። ማስጠንቀቂያውም ይህ ጽሁፍ ሊረብሽ የሚችል ይዘት አለው ነው የሚለው። ስለዚህ እኛም ለሪያሊቲ ሚዲያ ተከታታዮቻችን የምናነበው የቢቢሲ ጽሁፍ የሚረብሽ ይዘት ስላለው ጥንቃቄ እንድታደርጉ በማሳሰብ ነው ወደ ሙሉ ጽሁፉ የምናልፈው። የ14 ዓመቷ ታዳጊ ከእድሜ ኩዮቿ ጋር በበይነ መረብ ስታወራ እናቷ እምብዛም አላሳሰባትም ነበር። ከሳምንታት በኋላ ግን የታዳጊዋ ባህሪ ተለወጠ። ለዚህ ጽሁፍ ስንል ክርስቲና የምንላት እናት ጭንቅ ውስጥ ገባች። ልጇ 764 የተባለ ቀኝ ዘመም የሰይጣን አምላኪ ቡድንን ነበር የተቀላቀለችው። ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶችን በዋናነት ይዟል። በዩናይትድ ኪንግደም ከዚህ ቡድን ጋር ትስስር አላቸው በሚል 4 ታዳጊዎች ተይዘዋል። በዩናይትድ ኪንግደም ወይም ዩኬ ምዕራብ ሰሌክስ የሚኖረው ካሜሩን ፊንገን የ6 ዓመት እስራት ተፈርዶበታል። አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎች በበይነ መረብ ሲነጋገሩ የክርስቲና ልጅም ተቀላቀለቻቸው። ከዚያም ወደ 764 ቡድን እንድትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ ወይም ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። ይህ ሁሉ ሲሆን ሌሎች የቡድኑ አባላት በቀጥታ ቪዲዮ ይመለከታሉ። እናት ክርስቲና እንደምትለው አንድ የዚህ ቡድን አባል ልጇን አሳምኖ የቡድኑ አባል አድርጓታል። እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያህል የጎዳኝ ነገር ግን የለም ትላለች። በካንሰር የተያዘ ሰው የተንገላታ ከሚሞተው በባሰ ልጄ ትሰቃይ ነበር። ነገር ግን ልጇን 764 ከተባለው ሰይጣን አምላኪ አደገኛ ቡድን ለማስወጣት መሞከር ቀላል አልነበረም። ልጇ ሰይጣን አምላኪዎቹን ብሎክ እንድታደርጋቸው ወይም ማዋራት እንድታቆም እናት መወትወት አላቆመችም። ሆኖም ልጇን ማሳመን ቀላል አልሆነም። አጠቃላይ እንቅስቃሴዋን ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በህይወቷ ከሌሉ ማንም እና ምንም እንዳልሆነች እንዲሰማት አድርገው ነበር ትላለች። ከዚህ አደገኛ ቡድን ልጇን ለማላቀቅ ብዙ ጥረትና ድካም በኋላ በስተመጨረሻ ተሳክቶላታል። ክርስቲና እና ልጇ አሁን ላይ ወደ ቀደመ ህይወታቸው ለመመለስ እየሞከሩ ነው። ቀስ በቀስ ህይወታቸውን ዳግመኛ እየገነቡ ይገኛሉ። ልጄ መመገብና መተኛት አቁማ ነበረ። እንደ እናት ብቻዬን እንደሆንኩኝ ተሰማኝ፣ አቅመ ቢስነትና ተስፋ ቢስነት ተሰማኝ ስትል ያሳለፈችውን ጊዜ ታስታውሳለች። የዩኬ ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ ቡድኖችን በበይነ መረብ ዓለም ያሉ ከፍተኛ ስጋቶች ሲል ይገልጻቸዋል። ለዚህም የልጆችን በይነ መረብ የሚያስሷቸውን ነገሮች መገደብና ቁጥጥር ማድረግ የሚቻልባቸው መንገዶች አሉ። የ14 ዓመቷ ሞሊ ረስል በማህበራዊ ሚዲያ የሚረብሽ ይዘት ከተመለከተች በኋላ ራሷን አጥፍታለች። በሞሊ ስም የተቋቋመው ሞሊ ሮስ ፋውንዴሽን መስራች አንዲ ሮውስ 764 የተባለውን ቡድን እየተስፋፋ መምጣቱ ያሰጋቸዋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። ልጆች በሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ ነው የሚንቀሳቀሱት ይላሉ። በታዳጊዎች ዘንድ ለሚፈጸም ራስን የማጥፋትና አካልን መጉዳት በዋናነት ተጠያቂ እነዚህ ቡድኖች መሆናቸውን ያስረዳሉ። 764 የተጀመረው በአውሮፓውያኑ 2020 ነው። አሜሪካዊው ብራድሊ ካርድንሄድ በ15 ዓመቱ ነበር ቡድኑን የጀመረው። ይህ የሰይጣን አምላኪ ስብስብ መለያው ያደረገው የቴክሳስ ግዛት የፖስታ አድራሻ ቁጥርን እንደሆነ ይታመናል። ዓለም አቀፍ ንቅናቄ የሚያደርጉ ቀኝ ዘመን ቡድኖች ቅጥያ መሆኑን ፖሊስ ይገልጻል። መሳሪያ መታጠቅን የሚያበረታታ ሲል ፖሊስ ይገልጻቸዋል። ካሜሩን ፊንገን ቡድኑን የተቀላቀለው በ18 ዓመቱ ነበር። በፖሊስ ከተያዘ በኋላ በሰጠው ቃል ቡድኑ ጥቁሮችንና የአእምሮ ህመም ያለባቸውን ሰዎች ይበዘብዛል ብሏል። ራስን ማጥፋትን በማበረታታት የሽብር ጥቃት ለማድረስ የሚውል ጽሑፍ በማጋራትና የህፃናትን እርቃን ምስል በመለጠፍ ጥፋተኛ መሆኑን አምኗል። በፈጸመው ወንጀል ጥፋተኝነቱ ተረጋግጦ እስራት ሲፈረድበት አቃቤ ህግ ለማህበረሰብ ትልቅ አደጋ ነው ብሎ ነበር። የዩናይትድ ኪንግደም የጸረ ሽብር ተቋም እነዚህ ቡድኖች ከፍተኛ ስጋት ናቸው ብሏል። ከአውሮፓውያኑ 2009 ጀምሮ በተለያዩ የሀገሪቱ ከተሞች የጸረ ሽብር ቡድኑ እንቅስቃሴ እያደረገ ነው። የተቋሙ ኃላፊ መርማሪ ፖሊስ ክሌር ፊንሊ ካሜሩን ፊንገን መታሰር እነዚህን ቡድኖች በቅርበት ለመከታተል በር ከፍቷል ይላሉ። ወላጆች ልጆቻቸው ላይ የተጋረጠውን አደጋ እንዲረዱ ማድረግ አንዱ የንቅናቄው አካል ነው። ታዳጊዎች ምን ውስጥ እየገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራችን ነው ይላሉ። አምና የአሜሪካ የሀገር ውስጥ ወንጀል መርማሪ ተቋም FBI 764 ቡድን የተለያዩ ወንጀሎችን በሰለባዎቹ ላይ እንደሚፈጽም ማስጠንቀቂያ አውጥቷል። ከነዚህም ውስጥ ቡድኑ በማስፈራራትና በማጭበርበር ሰዎች ራሳቸውን ሲጎዱ ወይም ራሳቸውን ሲያጠፉ አሊያም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ይደረጋሉ ብሏል። FBI ከዚህ ቡድን ጋር ትስስር አላቸው የተባሉ 250 ግለሰቦች ላይ ምርመራ ከፍቷል።
ከዚህ ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ሕፃናትን በመበዝበዝ በእገታና በግድያ በ8 ሀገራት ተከሰዋል። የካሜሩን ፊንገንን ጉዳይ የመረመሩት ፖሊስ ከቢቢሲ ጋር ባደረጉት ቆይታ ታዳጊዎች አስከፊ ወንጀል እንዲፈጽሙ በቡድኑ ይገደዳሉ ብለዋል። ሰዎችን በመበዝበዝ ወይም የውሸት ቦምብ ሊፈነዳ ነው ብለው ስጋት ይፈጥራሉ። ለመዝናናት ብለው 764 ቡድንን የተቀላቀሉ ሰዎች በስተመጨረሻ ወደ አክራሪነት ተለውጠዋል ሲሉም አክለዋል።